ልጁን በር ላይ እንደዚህ አስተዋውሳለሁ ዝናብ ነበር ክረምት የጣራው ጠፈጠፍ እየመታው ደረሰ አዎ እና ልጁ ገና ወራል ሞላው እንዴ ብዙነን ባይዘዌ የኛ ፋሚሊ 22 ቤትሽን ሁላ እንደሸሽኝ ሰምቻለሁ እንደዛ አይነት ነገር ሲሰራ ሰላም ታገኛለህ የአይምሮ እርካታ ታገኛለህ እረፍት ታገኛለህ እና ያንዳንዱ ስቴፕ የእግዚአብሔር እጅ አለበት ዛሬ እነ ማራኪ ከኛ ጋራ ቆይታ ያደርጋሉ ክፍሎቹ መጸዳጃዎቹ ትንሽ ሌክዠሪ ነው አስተዋውሳለሁ እነሱን ያገኘኋቸው ማክሰኞ ነው ኦኬ እኔ ሐሙስ ለታ ቲቪ ልሸጥ ተነጋግሬ ነበር ደሞዝ ልከፍል ለሰራተኛው ማለት ነው በጣም ላንቺ ከባዱ ኬዝ ምትዩ ማየት መስማት መናገር አችልም ማየት መስማት መናገር አችልም ግን ሰዓት አልፋትም ስትሰግድ እግዚአብሔር ያያል ይሰማል የድሆች አምላክ ነው በመጪው ታሳስ በፈረንጆቹ አዲስ ዓመት ምን አስበዋል እኛ ለርሶ አንድ ሐሳብ አለን ከማራኪው ጋር በአውሮፓ ለምን ድንቅ ጊዜ አብረን እናሳልፍም ፈረንሳይ ፓሪስ ጀርመን ፍራንክፈርት እንዲሁም ስዊዘርላንድ ዙሪክ ድንቅ ጊዜ ልናሳልፍ እኛ ቀጠሮ ይዘናል ታዲያ አብሮ መጓዝ ካሹ አሁኑኑ በዚህ ቁጥር ይደውሉ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ሰላም ለኔስትልኝ ወንደና መጣ ወንደና ቆየሽ ሰላም እሺ ስሜ ሲስተር አሳየች ይጋባላለሁ የትኩረት ለሴቶችና ለህፃናት ማህበር መስራችና ዳይሬክተር ነኝ እሺ ሲስተር ማነች በደንብ እንተዋወቃት ከልጅነት ጀምሮ ትንሽ ስለመጣሽበት መንገድ እንጫወታለን ተወልጄ ያደግኩት አዲስ አበባ ነው የተመረቅኩት አዲስ አበባ ነው ያገባሁት የወለድኩት አዲስ አበባ ነው የአዲስ አበባ ልጅ ነኝ ማለት ነው ስለ ልጅነት ስለ ፋሚሊ ስለ አስተዳደግ ቤተሰቤ አባቴ ነጋዴ ነው በዛ ላይ ደግሞ በቃ ላይክ የሰባዊ ስራ መስራት የሚወድ ሰው የሚረዳ የሚያግዝ ቅንደግ ታታሪ ሆነ አባት ነው የነበረኝ የወፍጮ ቤት ነበረን በረንዳ ነበረን ሌላም እሱ ክፍለ ሀገር እየሄደ ቃዎችን ያመጣል ነኝ እህላት ጥራጥሬ ነገሮችን ያንን ሁሉ ከወንድሞቼ ጋር በመሆን ማኔጅ አደረግ ነበር ብዙነን ባይዘዌ የኛ ፋሚሊ 22 ነው ላርጅ ፋሚሊ የሚባል ነው አስለምዶናል ስራ ኃላፊነት መውሰድ በታማኝነት መወጣት እንዳለብን በደንብ ሰርተን ያደግን ሁላችን ብዙ ነው እንዳልኩ ቤቱ ብቻ በ1000 ካሬ ሜትር ላይ ነበር ያረፈው ብዙ ክፍል አለው እዛው ትልቅ ነው በጣም ትልቅ ዛሬ እነ ማራኪ ከኛ ጋራ ቆይታ ያደርጋሉ ትክክለኛ ቦታው ምንድነው የሚባለው አሁን ያለንበት እንግዲህ አሁን የምንገኘው በትኩረት ለሴቶችና ለህፃናት ማህበር አኬጂያ ቪሌጅ ነው አካባቢው በሸገር ከተማ ፉሪ ክፍለ ከተማ ሙዳ ፉሪ ወረዳ ላይ ነን የምንገኘው ብዙ ሰው እንደሚያውቀው ጋራ ሚካኤል ወይም ደግሞ ቡርቃዋዮ ትምህርት ቤት ከፍ ሲል ደግሞ የኢኩስታ ሜዲካል ዩኒቨርሲቲ በእነሱ መሃል እንገኛለን ያንዳንዱን ዲቴል ነገር ስለዚህ ተቋም ስላንቺ ህይወት ለመጣሽበት መንገድ ስለስራዎችሽ በጣም በጉጉት ብዙ ተመልካቾች የሚጠይቁዋቸው ትልቅ ሐሳቦች አሉ ሰው ጉብኝታችንን እንግዲህ ከየት እንጀምር ከዚህ እንጀምር ይሄ እንግዲህ እንግዳ መቀበያችን main gate reception ክፍላችን ነው ያ አዲስ ነው ይሄ ቦታው አሁን ያለንበት እንግዲህ ቤቱ ካለቀ ኦክቶበር ሲመጣ 2 አመት ሊሆነው ነው ከተመረቀ 1 አመት አልሆነው በጣም ጥሩ ይሄ የሶሻል ወርከሮቻችን ቢሮ ነው በጣም አሪፍ ይሄ ደግሞ ልጆቻችን ኮምፒውተር ክላስ አላቸው ይሄ ደግሞ የስታፍና የናኒዎች መመገቢያ ነው የጋድስ ሃውስ ማለት ነው የልዩ ፍላጎት ያላቸው ሴንተር ማዕከል የልጆቻችን ምግብ ቤት ነው እዚህ ነው ምግብ የሚበስልላቸው በጣም ጽድት ያለ ኪችን ነው እግዚአብሔር ይመስገን እነሱም ጎበዞች ናቸው እዚህ ጋር አንዲት ልጅ አለችን
ማየት መስማት መናገር አትችልም ማየት መስማት መናገር አትችልም ግን ሳይን ላንጉዌጅ ትማራለች 6 ኪሎ ማየትና መስማት የተሳናቸው ጋር ነው ይዘሮ ለማንጋ እዛ ትማራለች አንዳንድ ነገር ትፈልጋለች ያው አደልት ኤጅ ላይ ስለሆነች ያለችው ባል ማግባት ፈልጋለሁ ልጅ መውለድ ፈልጋለሁ ትላለች እኛ እንትን መስጊድ ሁሉ ሄደን ተባካቹ ቅልብ ያለው ሰው ካለ የሚያገባት ተቸገርን በጣም ነው ሪአክት የምታደርገው ትረበሻለች እና ብቻዋን ነው ማደር የምትፈልገው አንድ ሞግዚት አለቻት ሙስሊም የሷን ምግብ ሰርታ እንዴት ነው ላይክ ማኔጅመንት እንዴት ነው የምትግባቡት ሳይን ላንጉዌጅ ትችላለች ስለምናስተምራት ከለር ቁጥር ሳይን ላንጉዌጅ ታውቃለች መስማትም መናገርም አትችልም ግን በሳይን ላንጉዌጅ እዛ ሳይን ላንጉዌጅ ያስተምሯታል የምልክት ሲባል ምንድነው ሰው ያየ ነው እሷ ግን በደም ታውቃለች የሚገርም ቁጥር ላይ ታውቃለች የኮፊ ማት ትሰራለች ቆጥራ ምናምን ነው የምትሰራው በጣም ከለር ሁሉ ታውቃለች ጎበዝ ናት እኔ ነው ከማንንም ለይታ እዚህ ውስጥ ታውቃለች ቀጥ ብላ ነው የምትመጣው ብትመጣ ማለት ነው በደንብ ነው ታውቃው በቃ እንዴት ነው የተገኘችበት አጋጣሚ አቤት ሆስፒታል የመጣችው በፌደራል ሴቶችና ህጻናት ናቸው እንደዚህ ያመጣት ኦኬ መንገድ ላይ አግኝተዋት አደጋ ደርሶባት ብዙ አከመው ከዛ በኋላ ነው ወደኛ የመጣችውና ውጪ ሄዳ ብትታከም ጆሮዋ የመስማት ነገር አለ ተብሎ ግን ቦርድ አልጻፈላትም እኛም ደግሞ ከዛ በፊት ልደት መታወቂያ ፓስፖርት ማውጣት አለብን እዛ ፕሮሰስ ላይ ነን ያለነው በቶሎ ይቀርፋል ብለን ተስፋ እናደርጋለን ጎበዝ ናት ባይዘው በደንብ ነው የምታውቀው ሰዓት አልፋትም ስትሰግድ ታውቃለች በደንብ አንድ ደቂቃ አልፋት ስግደት የጾም ጊዜን ታውቃለች በጣም ነው የሚቀርመው ኦጅ ነው ለኔ በጣምና እኛ እንግዲህ አብራን ስላለች ተቀበል ነው ለመድ ነው ማለት ነው ስለበስማ ከዛ ከአባቴ በጣም ማረሳው ነገር በዓል ሲሆን በቃ በሬ ነው የሚያርድ በሬ ታርዶ እንደ ቅርጫት ተደርጎ ለኔ ቢጤ ነው የሚሰጠው የኔ ቢጤዎቹ ስለሚያውቁ ጠብቀው ይመጣሉ እነሱን አስተዋውሳለሁና በጣም ኮሚኒቲውን ይወዳል ኮሚኒቲውም እሱን ይወደዋልና እንደዛ ነውና እንግዳ ግራ አጥበን ገላ አጥበን ተመርቀን ቡና ፍልተን ምናምን ምግብ ሰርተን እንደዚህ ነው ያደግነውና ትምህርት ላይስ እንዴት ነው የት ነው የተማርሽው ምን አይነት ተማሪ ነበርሽ ስለ ትምህርት የሄድሽባቸውን መንገዶች ደግሞ እናወራቸው እስኪ የተማርኩት አቃቂ አድቬንቲስት ትምህርት ቤት ነው ሰነፍ ተማሪ አልነበርኩም በጣም ጎበዝ መባል አልነበርኩም ብቻ ትምህርት ቤቱ ራሱ በስነ ምግባር አንጾ ነው ያሳደገን ወጣትነት እንዴት ነበር ቲኔጅ ወጣትነት አስቸጋሪ ልጆች አልነበርንም እውነቱን ለመናገር በጨዋነት በዝምተኝነት በተለይ እኔ ብዙ ሰው አያውቅኝ በእህቶቼ በወንድሞቼ ነው የሚያውቁኝ ብዙ ጓደኞች አላቸው ስለዚህ በእነሱ ነው የምታወቀው በነገራችን ላይ በእናንተው ጥያቄ መሰረት ለተለያዩ የሀገራችን ክፍሎች በመዟዟር ያልተነገሩ የስኬት የቤተሰብ የፍቅር ታሪክ ያላቸውን ሰዎች የማራኪ ወግ እንግዳ ልናደርግ ነው የመጀመሪያ መዳረሻችን ታዲያ ሐዋሳና አካባቢው ሆኗል ሐዋሳና አካባቢው ዝግጁ ናችሁ ወይ ማራኪ ወግ ሊመጣ ነው እዚህ ቁጥር ቴሌግራም ላይ ታሪካችሁን ባጭሩ ብትልኩልን ለመላው ዓለም በማራኪ አቀራረብ እናደርሳለን ወደ ሐዋሳ ስንመጣ እንዲሁ በባዶ አይደለም ከሽልማት ጋር ነው ሰብስክራይብ ላደረጉ ለእያንዳንዱ የ5,000 ብር ሽልማት ከቬጂታሪ ኢትዮጵያ ቱር ኤንድ ትራቨል ጋር መተባበር እንሸልሞታለን ሐዋሳዎች ዝግጁ ናችሁ ወይ እዛው እንገናኝ ዴኬሩ ነው እስከ 30 ምናምን ልጅ እዚህ ጋር ይኖራል አንዳንድ ጊዜ 50 60 ይደርሳሉ ልጆቹ እናቶቹ በብዛት የሚመጡ ከሆነ እንደዛ ነው እየሆነ ያለው ሰው እናቶች ልጆቻቸውን እዚህ ያስቀምጠው እነሱ ዛስራቸውን ይሰራሉ ልጆቹ ይጠበቁላቸዋል ይመገባሉ ሃይ ናስኪ ሶፊዬ ናይኔ ቆንጆ እንቅልፍሽ ተኝተሽ ነው ሮጣ ነበር ሰላም የሚለው ይኔ ቆንጆ ያንዳንዱ ህፃን በደንብ ያውቁሻል በደንብ ያቆኛል አንበሳው እናታቸው በደንብ ያንዳንዱ አይደለ ሁለተኛ እናታችሁ እንዴት ናችሁ የኔ ቆንጆች ኦኬ አባኪያ አለህልኝ እንዴት ናችሁ ናሽ ና ኔጋ መሆን ፈልገን ና ጥሩ ከዛ ኤሌመንተሪና ሃይ ስኩል ጨረሽ የት ነው ነርሲንግ ተማርሹ ጎንደር ነርሲንግ ስኩል ያኔ ነበር የጀመረው በዲግሪና እዛ እንዲደርሰኝ ፈልጌ ነበር አልደረሰኝም አዲስ አበባ ዩኒቨርሲቲ 6 ኪሎ ደረሰኝ አባቴ ደስ አለው ርቄ እንዴት ስለማይፈልግ
እዛ ገባው 1 አመት ነው የተማርኩት ፍሬሽን ጨርሼ ምክንያቱም 17ኛ የመረጥኩትን ሂስትሪ ዲፓርትመንት ሂስትሪ ሲደርሰኝ በፍጹም ከኔ ጋር አይሄድም በምንም መልኩ እዛ ብዙ ፈርቼ ለአባቴ ሁሉ ለመንገር በጣም ፈራው እሱ ዩኒቨርሲቲ ወንድሞቼም እዛ ተምረው ስለጨረሱ እዛ ተምሬ እንድጨርስ ነው የሚፈልግ አጋጣሚ ሆኖ የአዲስ አበባ ከተማ ጤና ቢሮ ይፈልግ ነበርና ጓደኛዬም አላየውም ጓደኛዬ ናት ያየችው አየን ተፈተንን ወደ 500 ምናምን ሰው ተፈትኖ 8 ሰው ነው የተወሰደው ከ8ቱ አንዱ ሆንኩ ማለት ነው ዋው ከዛ ነርሲንግ ስኩል ገባው አባቴ ግን ደስተኛ አልነበረ ግን እንደምንም አሳምኜ እዛ ገባው ነርሲንግ ስኩል ጨረስኩ አዲስ አበባ ማለት ነው ብላክ ላይ ጥቁር አንበሳ ይሄ ደግሞ ትኩረት ከተመሰረተ ጀምሮ አሁን የደረጃ ላይ ነው ያለ መጣበት መንገድ ይሄ እንግዲህ የዋና ቦታ ነው ለቅንጦት ለሌክዠሪ ነገር አይደለም ትሪትመንት ነው ልጆቹን እንደማከሚያ አረስትለስ ይሆኑ በጣም ሱፐር አክቲቭ ሆኑ ልጆች አሉንና እዚህ ውሃ ውስጥ ሲገቡ ካልም ይሆናሉ ደስ ይላቸዋል ለዛ ነው ይሄንን ያደረገው ለግቢው ውበት ነው በጣም ውበት አሉ ሙቀቱን ኮንትሮል ያደርግልናል እነሱም እዚህ በቃ ጧት እዚህ ዳር ላይ ሆነው ፀሐይ ይሞቃሉ አንዳንድ ጊዜ እዚህ ውስጥ ይገባሉ ሱፐር አክቲቭ የሚሆኑበት ወቅቶች አሉ እንደዛ ነው የሚሆኑት እንግዲህ ይሄ የጋድስ ሃውስ ሪሴፕሽን ነው ጋድስ ሃውስ ሰላም እንዴት ናችሁ ለመጀመሪያ ጊዜ የት ነው ስራ የጀመርሽ የተቀጣሽው ያኔ የጤና ባለሙያ ይፈልግ ስለነበረ አጋቂ ጤና ጣቢያ ቀጥታ ተቀጣሽ ስራ ይገባን ቀጥታ ስንት አመት ሰራሽ ወደ 6 አመት ምን አይነት የስራ ጆርኒ ነበርሽ በነዛ 6 አመታት ልጆች ስለነበርን በጣም ይፈልጉን ነበር ቶሎ ብለው ነው የዲፓርትመንት ኃላፊ ምናምን ያደረጉን እኔ አሁን የቲቪ ዲፓርትመንት ኃላፊ ነበር ከዛ ደግሞ ደርቤ ማዋለጃንም ሰራ ነበር ኦፒዲም ሰራ ነበር ያ ሁሉ ቦታ ገብተን እንድሰራ አንደኛ ልምዱም እንዲኖረን ሰዎችንም በትክክል እንድናገለግል ከዛ በቃ ገባው ልጅም ወለድኩ እዛው ነው ያገባሽ አይደለም ነርሲንግ ስኩል ኦኬ ነርሲንግ ስኩል ተማሪ ነበርኩና ፌሎሺፕ አለን ኦኬ በዛ ነው የተገናኘው በጣም የተለያየ አካባቢ ያሉ ሰዎች አሉ በሞመንት ከስራ የለቀቅሽባት ሞመንት ምንድነች እኔ ከጤና ጥበቃ የለቀቅኩበት ምክንያት በነርሲንግ ሰራ ኤንጂኦ ላይ የሚሰሩ የተለያዩ ተቋማት ይመጣሉ የህፃናት ላይ እናቶች ላይ የተለያየ ትምህርት ለመስጠት ድጋፍ ለመስጠት ይመጣሉ ስለዚህ ያው ትንሽ ቀልጠፍላለው መሰለኝ አላል ቮለንቲር እንዳደረግ ጠየቅኳቸው 1 አመት ከ2 ወር የነፃ አገልግሎት ይሰጣውት የኤንጂኦ ኤክስፒሪየንስ እንዲኖረኝ እዛም ደግሞ ኮንታክት ፐርሰን አድርገውኝ አንዳንድ ነገር ሪፖርት በመስራት እዛ ያለውን ነገር በማስተባበር አግዛቸው ነበር ከዛ 1 አመት ከ2 ወር ከሰራው በኋላ ቫካንሲ ያወጡ ፈተና ተፈተንኩ አለፍኩ ገባው ለቀኩ ማለት ነው ከዛ ኢሚዲየትሊ አንደኛ ኢንካምህም ትልቅ ይሆናል ትምህርት የመማር አንዳንድ ቴክኖሎጂዎችን ትሬኒንግ የማግኘት ነገር እድሉ ስላለ እንዳልኩ መማር ራሴ መለወጥ ስለምፈልግ አንድ ቦታ ስታክ አድርጌ መቀመጥ አልፈለኩም ወደዛ ገባሁ ኮሚኒቲውን በደንብ የማወቅ ሄዶ የማገልገል ነገርን በደንብ አየው ያለኔ ተርኒንግ ፖይንቴ ነው ወደዚህ ወደ ትልቁ እግዚአብሔር ወደ አስቀመጠልኝ አላማ ለመምጣት እሱ ነው ለኔ ትልቅ ነገር ነበር ስለዚህ ትኩረት ለሴቶችና ህፃናት ያኔ የተጠነሰሰው እዛ ያለሽ ማለት ነው ኮሚኒቲ ላይ ሰራ ብዙ ስራዎች አሉ ብዙ የንጆች የተለያዩ ስራዎችን ይሰራሉ ግን ፎከስ ተደርጎ ሴቶችና ህፃናት ላይ የሚሰራ ነገር በደንብ አላየው ከዛ በቃ ፍቃድ ማውጣት እንዳለብኝ እሱን ፕሮሰስ አረኩ 2 አመት ሙሉ ማንንም ሳይረዳኝ ጤና ባለሙያ መሆን ጥሩ ነው ትሬኒንግ ብዙ ወስጃለሁ ትሬኒንግ ሰጣለው በሳምንት 3 ቀን ማታ ክሊኒክ ላይ ሰራለው ከዛ ደግሞ ዊኬንዱን ደግሞ ነርሲንግ ስኩል ያኔ ገና እንደተከፈተ የእንደኛ አይነት ሰው ይፈልጉ ስለነበር ነርሲንግ ስኩል አስተምር ነበር ነርሲንግ አርትን አስተምር ነበር ብቻ ኢንካሜና ብዙቼ እነኛን ልጆች ቀለባቸውን እነሱን የሚንከባከቡ ሰዎች ደሞዝ መክፈል ከታመሙ ማሳከም ያንን ፋይት አደረግ ነበር መጨረሻ ላይ ዴንማርኮች አገኘው ጓደኛዬ ልጅ አዳፕት አድርጋ ነበርና እሷ እህቷ መጣ ከአሜሪካ እቃ ለመስጠት እንሂድ ብላ እዛ ሲሄድ ዴንማርኮችን እዛ አገኘሁና አጋጣሚ ሆኖ ሰውየው የሚተረጉምላቸው ይፈልጉ ነበር ከዛ አወራኋቸው እሳቸው የሚፈልጉት እንደዚህ ትራንስሌት ነገር አረኩኝ ከዛ ጠየቁኝ አበሾችም ነበሩ ከነሱ ጋር ምንድነው ምሰሪው የት ነው ምሰሪው ሙያሽ ምንድነው ምናምን ስል እንደዚህ ጀምሬ አስታውሳለሁ እነሱን ያገኘኋቸው ማክሰኞ ነው እኔ ሐሙስ ለታ ቲቪ ልሸጥ ተነጋግሬ ነበር ደሞዝ ልከፍል ለሰራተኛው ማለት ነው ከዛ እነሱ በቃ ሐሙስ 4 ሰዓት ምናምን እንመጣለን ብለውኝ ሄዱና ሮብለታ በጠዋት ነው ቢሮ መጋባ በጠዋት ቢሮ ቁጭ ብዬ
ጥበቃው ሰው እንግዶች መተዋል እና ብሎ ሲሄድ እነሱ ናቸው ዳይፐር ወተት ምን ነገር ይዘው መጡ ከዛ ነገርኳቸው ያለሁበት በቃ አግሪመንት ፓርትነርሺፕ ፈጥረን ለምን ፓርትነርሺፕ ሆነን አንሰራም አሉሽ አልኩኝ ከዛ ደግሞ ወዲያው ዶኔት አደረጉ በዛኔ ተጀመረው ማለት በጣም ደስ ይላል መረጃ የምንሰጡበት ነው መረጃ የምንሰጥበት ነው ልጆች ተጥለው የመጡ ናቸው በተለያየ መልኩ ማለት ነው ወደዚህ የገቡት እዚህ ከልጅነታቸው ጀምሮ እንግዲህ 18 አመት ሆኖት የለትም 18 20 አመት ምናምን የደረሳቸው ልጆች አሉ ዩኒቨርሲቲ ገቡ የተማሩ እሱንማ ጥቀሽ ካልከ ካሳደግናቸው ልጆች ውስጥ 25 ልጆች ከፍተኛ የትምህርት ተቋም አግኝተው ራሳቸውን ችለው ተመርቀው ራሳቸውን ችለው ትልልቅ ቦታ ነው የሚሰሩት ከዛ ውስጥ 5 ልጆች አግብተው 5 ልጅ ተወልዷል አያቶን ያለው ማለት ነው ዋው በጣም ስለዚህ በዚህ ሁሉ ሂደት ውስጥ የተወሰነውን ችግር ላይ ያሉት ሰዎች ህይወት ተቀይሮ ወደ ኖርማል ላይፋቸው ልክ እንደማንኛውም የማህበረሰብ አካል ሆነው ማህበረሰቡ በሚያልፍበት መልኩ ያለፉ ማየት የመሰለ ነገር የለም በዚህ በጣም ደስተኞች ነን ምን ይላሉ አሁን እነዚህ ልጆች መተው ይሄን ቤት ሲያዩ ያለፉበት መንገድ ነው ይሄና ምን ይላሉ በብዙ መከራ ነው በቤት ክራይ ካንዱ ቤት ያው ሁሉ ስትራግል አብረው አልፎ ነው እንደው መጨረሻ ምን ያል እኛ ስንወጣ ነው ይሄንን ይሰራሹ ማሚያ አሉኝ ባለንና ፊል ይባላሉ እነሱ ናቸው በጣም ደግ እግዚአብሔርን የሚፈሩ ቅልብ ያላቸው አለንና ፊል ከየት ነው የመጡት ከአሜሪካ ምንድነው የነሱ እዚህ ላይ ይሄንን ሁሉ የሰሩት እነሱ ናቸው የየወሩንም የፕሮግራም ኮስቶቻችንን የሚሸፍኑልን እነሱ የምር በምን ተገናኛችሁ እሷ በህልም አይታኝ ነው ባይዘው ኢሜል ማን ያለችልኝ አለን ነች በህልም ያየች ምንድነው ከኮቪዱ በፊት በሚሽን ትሪፕ አንድ ፓስተር ማይክል የሚባል እኔ እሱም በሰው ነው ማቀው መጥቶ የኛን ሴንተር ጎብኝቶ ነበር ከዛ ይመጣል በየአመቱ ሲመጣ አብራው መጣ ገብታ ሄዳለች እኛ ቤት እነሱ ደግሞ ኢትዮጵያ ውስጥ ከሌላ ድርጅት ጋር የሚሰሩት ነበር እሱን አቆመው ከማጋር ንስራ ብለው የሚጸልዩ 3 ወር ይጸልዩ ነበር እኔ ደግሞ በኮቪድ አሞኝ ቤት ውስጥ ነበር ኮቪድ አሞኝ በቃ ከሞት ነው ዳንኩት አንድም የእግዚአብሔር ቤተሰብ በዛ ሰዓት ነው እሷ በህልማየችና ከዛ ያንን ሰው ደውላለት ኢትዮጵያ ውስጥ አንድ ጊዜ ካንተ ጋር ሄጄ የጎበኘሁት እንዲ አየሁኝ ድርጅቱን አላቅም ስሙን እሷንም ስሟን አላቅም ማናት ታስታውሳለህ ወይስ ትለው ነገራት የኔን ስልክ ኢሜል ሰጣት በኢሜል ኮንታክት አደረገችኝ ከሁለት ወር በኋላ አጋጣሚ ሆኖ ደግሞ አሜሪካን ሄድ ነበር ተገናኘ ኢሚዲየትሊ እንዳገኙን ነው በፕሬዘንቴሽን ነበር በላፕቶፕ ያቀርብኩላቸው ኮሚትድ ሆኑ እና እግዚአብሔር እንዴት እንዳገናኘ እኔ ያላሰብኩትን በፍጹም ባይምሮ የሌለ አይደለ እንዴት አድርጎ ሰው በህልም አይቶክ ልርዳ ብሎ ይመጣል ይሄ በጣም ሚራክል ይሆን ነገር እዛም በቃ ተገናኘን ዋው ፍታቸው ማለት ነውና ለዛ ነው እግዚአብሔር ያያል ይሰማል የድሆች አምላክ ነው እና ያንዳንዱ ስቴፕ የእግዚአብሔር እጅ አለበት ሁሉ ነገር ጋድ ሳውስ እንግዲህ ትልቁ ትርጉሙም ይሄም ጭምር ነው ጥሩ እግዚአብሔር ይመስገን አይደል የሚገርም ነው yes በምን መስፈርት ነው እነዚህ ልጆች ወደዚህ ቤት ሲገቡ በምን ነው ሴሌክት የሚደረጉት በጥቆማ የሚመጡ ናቸው ወይስ እናንተ ራሳችሁ ሴሌክት አድርጋችሁ የምታመጧቸው ናቸው ምንድነው የምንቀበለው ከመንግስት ነው መንግስት ጋር ደግሞ የተጥለው ያገኙዋቸዋል ፖሊስ ወደዛ ያስገባቸዋል የተወሰነ ቤተሰብ የማፈላለግ ቆይታ ጊዜ አለ እሱን ሲያልፉ ያው ወደኛ ይሰጣሉና የምንቀበለው ከመንግስት ነው የመልቲ ዲሰብል ሆኖት ደግሞ ስፔሻል አቴንሽን የሚፈልጉ ልጆች ናቸው ሃይ እንዴት ነህ አባኪያ እንዴት ናችሁ ይሄ ደግሞ መጫወቻ ክፍላቸው ነው ይሄ ደግሞ የሴቶቹ ክፍል ነው የመጀመሪያ ሞመንት ይሄ ልጆቹን
ማሳደግ መንከባከብ ሲጀምሪ ያገኘሽውን ሰው ምን አይነት ሰው ነው መጀመሪያ ያገኘሁት ልጅ ዘነበ ወርቅ አካባቢ ነው መጀመሪያ አባቴ ሞታል እናትየውም ከወለደች ከስንት ቀን በኋላ ሞተች ስለዚህ በሶስተኛው ቀን ሰልስት ስንሄድ ያው እንጀራቸውም ስለሆነ ቤት አከራዮቹ ቃውን ጥቅልል አርጋው አውጥተው ልጁን በር ላይ እንደዚህ አስተዋውሳለሁ ዝናብ ነበር ክረምት የጣራው ጠፈጠፍ እየመታው ደረሰ አዎ እና ልጁ ገና ወር አልሞላው እንዴ እና ወር ያልሞላው ልጅ ነው ውጭ ላይ ያስተምረው ያኔ ኤችአይቪው ምኑም አላ ፍርሃቱም አለ እንደገና ገቢም ነው ያ ቤት ሁለቱም ሞተው አክስት ያቅ አጎት ያቅ አያታናቅ እንዳናገናኝ ከቤተሰብ ጋር ሪኢንተግሬት እንዳናረግ በጣም ከባድ የነበረው እዚህ እኔም ቤቴ ውስጥ ማጠባው ልጅ ስላለ 5 ወር ነበር ሁለተኛው ልጄና በጣም ኢሞሽናሊ ነው ሆንኩት ቶሎ ብዬ ነው ፍፍ አድርጌ ያነሳሁት ኬር ጊቫሮችም ከዲጋ ነበሩ በቃ ፈቃደኞች ቀደነገጥን ቶሎ ብዬ እየገሰገስኩ ወደ ቤቴ ነው ይዤ መጣሁት ከዛ በኋላ ነው ኮንሸስ ሆኜ ላለቆቼ ነገርኩ ከዛ ቀበሌ ሄጄ ተናገርኩ እኔ ጋር እንዳለ አንድ ሲባል ሁለት ሲባል ሶስት ሲባል 8 ተደረሱ ከ8 ተነስተን አሁን ክልል ሁሉ አዋሳ 11 አመት ሰርተናል ቦንጋ ወደ 5 አመት ሰርተናል አሁንም ወለቴ ላይ ሰራለን እዚህም አለ 4 ሳይት ላይ ሰርተናል 4 ብራንች ነበረ በኮቪድ ነው ሁሉንም ዘግተን እዚህ አዲስ አበባ ብቻ ነበር አሁን ደግሞ እግዚአብሔር ረድቶን የወለቴንም ምንም እየሰራን እንገኛለንና ያ ልጅ ነው ወደዚህ ያመጣኝ በነገራችን ላይ ተመልካቾቻችን በአዲስ አመት የት ለመሄድ አስበዋል ጣሊያን ቢሉ እንግሊዝ ስዊዘርላንድ ቢሉ ፓሪስ ካልሆነም ደግሞ ፍራንክፈርት ከኛ ከማራኪው ጋር ምርጫውን ያደረገው ቬጂታኒ ኢትዮጵያ ቱር ኤንድ ትራቨል እናንተንም ይጋብዛል ዓለምን ከኛ ጋር ጎብኙ ቬጂታኒ ኢትዮጵያ ቱር ኤንድ ትራቨል ቀጣዩን ጉዞ ከኛ ጋር ለመጓዝ በዚህ ቁጥር አሁኑን መደወል ትችላላችሁ ይሄ ደግሞ ቢሮአችን ነው ምን ነበር ከባዱ ነገር በተለይ ሲጀምሩ አካባቢ ምን ነበር ያው ከባዱ በጀት ነው እኔ በጀት ሴኩር ሳላረግ በራሴ ሊጀመርኩት እግዚአብሔርም ደግ ስለሆነ ቅድም በነገርኩ መንገድ የሚረዱትን መጀመሪያ ከዴንማርክ ነው ድጋፍ ያገኘነው ቤተሰብ አባትሽ ምን አሉ ይሄን ነገር ሲጀምሪ መጀመሪያ ምንም አላልኳቸውም ነበር በደንብ ሰርቼ ካጠናከርኩ በኋላ አባቴ አምጥቻ ሳይገውት እና አስተዋውሳለሁ ገና ነበረ ገና አልፎ እንደዚህ በማግስቱ ነበር አምጥቻ ሳይገውት ልጆቹን አለቀሰ እና ቅድም እንደተናገርኩት በእናባቴ ዘመን እኛ በመናደርግበት ጊዜ ጎረቤት ያካባቢን ሰው ረዳት የሌለውን ምግብ ይልካል ይጠይቃል በገንዘብ በማቴሪያል ያገዛልና ብዙ ማህበረሰብ ውስጥ ችግር የከፋ ነገር አይመጣም ስለሚተጋገዙ ይሄ ሁሉ ልጅ እንዴት እዚህ ሀገር ሰው ጠፍቶ ነው ወይ ባለሀብት ሞልቶ አይደለም ወይ ባለሀብት ጠፍቶ ነው ይሄ ሁሉ ልጅ እንደዚህ ማሳደጊያ የሚገባው ብሎ ምክንያቱም እሱ ያመጣ ያሳድግ ነበር አሁን ያ መንፈስ የለም አይነት ለምዶ ቀርቷል ያው ሲቪላይዜሽኑ ሲመጣ ብዙ ነገር ያበላሻልና በዛ ደሳለው መከረኝ በጋረደላቸው ለጆቹና በጣም ነው ደስ ያለው ከዛ ደግሞ ለእናቴ ቆይቼ አሳየኋት ደስ አላቸው ያው ቶቼም ወንድሞቼ በነበረውም በተለይ ከባድ በነበረው ጊዜ ፋይናንሻሊም በማቴሪያልም በብዙ ነገር ያግዙኝ ነበር የተጋገዝን ነው እዚህ ጋር ይደረስነው ያው ልጆቼም ያገዙኛል አሁን አድገዋል ትልልቅ ሆነዋል አምባሳደር ናቸው ባሉበት ቦታ ለትኩረት በተለይ ትልቁ ልጅ ማጋዚን ዲቨሎፕ አድርጎ በተለይ ስፖንሰርሺፕ ላይ ያሉትን ሰዎች እንዲሰሩ የልጆቹን ታሪክ አይተው ስፖንሰር እንዲደረጉ ያደረገው በጣም ያገዘኝ ነው ያለው ያኔ ልጅም ይያለ አብሮኝ ከኔ ጋር ስለነበረ ሁሉ ቢሮ ይመጣሉ ምክንያቱም አምሽቼ ስለምሰራ እዛ ሶፋ ላይ ያስተኛው ቤት ስራ ሰርቼ ራታብልቼም ብዬ 4 ሰዓት 5 ሰዓት ድረስ ቆይቼ ነው የምሰራው ከና ተሸክመን ነበር ወደ ቤት የምንወስዳቸው ተኝተው የኔ ቢሮ ነው ዋው በጣም የሚያምሩ ቢሮሽ ማይ ጋድ አሁን እዚህ ላይክ የቢሮ ሰው ነሽ ተቀመጫለሽ አዎ አምሽቼም ሰራለሁ እሺ ዓለምና ፊል እዚህም አሉ እዛም አሉ ሰርቲፊኬቶች ብዙ ሽልማቶች አሉ በምን ላይክ ሽልማቶቹ ሞር ምን ላይ ቤዝ ያደርጉ ናቸው ያው በስራችን ነው ህፃናት ላይ ሴቶች ላይ በመናበረክተው እሺ ተደራራቢ ጤና ችግር ባለባቸው ልጆች ላይ በመናበረክተው በጣም ጥሩ ሰው አሁን ወደ ካፌ
ወደ ካፌው እንሄዳለን በጣም ጥሩ ከዛ በኋላ እድገቱ እንዴት ነው ሄደው እስኪ ንገሪ ትንሽ ስለ ፕሮግረሱ ቤተሰብ አወቀ ብዙ ሰው ስለ ትኩረት ለሴቶችና ህፃናት ሰው ያወቀ ምናምን መጣና በደንብ ግን ይሄ በደንብ በቃ ወደ ሰው ጋር የገባው እንዴት ነው ፕሮግረሱን እስኪ ንገሪ ባንዴ እንደዚህ አልሰፋም ቀስ ያለ ነው ያው መጀመሪያ ትንሽ የቢሮ ነበር ቅድም እንዳሳየዋችሁ እዛ የፎቶ ኤግዚቢሽን ጋራ የቆርቆሮ ቤትና ሁለት ክፍል ሰርቪስ ቤት ነው የተከራየሁት ቆርቆሮን ራሴ ነኝ የሰራሁት ቅዳሜና እሁድ ልጆቹ መጣው የሚያስጠኗቸው እንደገና ደግሞ እዛ ቁርስ ይበላሉ አንትሪትሮቫይራል ድራግ ያርቲ ወስዱ ስለነበረ ያው ብዙ ቤተሰብ ሁሉንም ልጅ የመቀለብ አቅም ስላልነበረው እኛ ጋር ዳቦ ሻይ ወስደው መድኃኒታቸውን ይወስዳሉ ከዛ እንደ ቲዩተራል ክላስ ነገር ይማራሉ አንዳንድ አገልግሎቶችን የምክር አገልግሎቶችን እንሰጣለን በተለይ ልጆች ሆነው ወጣት ሆነው ከባድ ነው ያን ኤችአይቪ መቀበል ከዛ ከትንሽ ቤት ተነስተን አሁን ደግሞ ወደ ልቁ ወደ ተነሳንበት አላማ እንደስበት ወደ ዳሰብነው አላማ እየሰፋ ነው ያለው እንግዲህ አሁን ወደ አኬዚያ ካፌ እየገባን ነው አኬዚያ ካፌ ስንገባ እንደምታየው በግራና በቀኝ ሁለት ክፍሎች አሉ ይሄ ማለት ከውጪ የሚመጡ 164 ልጆች መሃል እዚህ እናቶቻቸው ስራ ያያዙ አይጂው ላይ የሚሳተፉ ካፌው ላይ ተቀጠሩት ልጆቻቸውን እዚህ ነው የሚያቆዩትና መግቢያው ይሄንን ይመስላል ዋው የሴቶቻችን የእደ ጥበብ ውጤት ነው ይሄ ምንጣፉ አጠቃላይ ምን ሰርቪሶች ነው ያሉት እዚህ ካፌ ላይ ምግብ እንሸጣለን የተለያዩ ኬኮች ኩኪሶች ዳቦ እና ኬተሪንግም አለ ለውጭ ሰርቪስ ነው ለውጭ ሰርቪስ አው ልደት ሰርግ ካላቸው እኛ መስራት እንችላለን ኬተሪንግም ስራ ይሰራል ዋው አካባቢውን በጣም ነው ማመሰግነው በጣም ደስ የሚል ቫይብ ነው ያለው ኤቭሪቲንግ ዋው በጣም ሂጅ ነው ሰፊ ነው በጣም ደስ ይላል እስከ 250 ሰው ለስብሰባ ተጠቅመንበት እናቃለን ብዙ ይጠቀማሉ በዚህ ጋር ደግሞ የባህላዊ የቡና መጠጫ ቦታ ነው በጣም ነው ደስ የሚለው ዋው ጥሩ ተስፋ አስቆርጦሽ ያቃል ስራው ተስፋ ቆርጦሽ ታውቂያለሽ የኮቪዱ ጊዜ ኦኬ ኮቪዱ ጊዜ ተስፋ ቆርጦሽ በጣም ለአራት አመት ተሰቃይ ፈንዳተን ደሞዝ ምን ከፍለዋተን የቤት ከላይ አመት ከምናምን ተጠራቅሞ እንዴ ሰርባህ ባረጋር ቸራ አይደለ እግዚአብሔር ደጋግ ሰዎችን ይያላከ ብዙ ውጭ ሀገርም ያሉ እዚህ ሀገርም ያሉ ፈንድሬዝ በተለያየ መልኩ ያረገ እዚህ ጋር ደረሰ እግዚአብሔር አግዞ ጥሩ ስለ ኬዞቹ እናውራስኪ በጣም ላንቺ ከባዱ ኬዝ ምትዩ ወደዚህ ማህበር ከተቀላቀሉ ህፃናት መካከል በጣም ከባዱ ኬዝ ምትዩ ማትረሹ አንድ ልጅ አለን የሞተ ኪሩቤል ምን የሞተ አዎ እና ኦክሲጅን ዲፔንደንት ነው የነበረው አይናገርም አይም ብዙ ኬዝ ነው የነበረው ሲፒሴድ ኦቲስቲክ ነው ዳውን ሲንድሮም አለ የሌለው ነገር የለም ያያል አይናገርም ትንሽ ይሰማል አይሄድም ኪሩቤል እንደዛም አይነት ልጅ ሆኖ ይለየኛል ባይኑ ነው የሚነግረኝ ከየት እንዴት ነው ያገኘሽው ኪሩቤል ከመንግስት ከበበጽሃይ ነው ተጥሎ ተገኝቶ እነኚህ ልጆች እንደዚህ አይነት የጤና ችግር ሲኖራቸው ምንድነው እንግዲህ ታቃላችሁ በማህበረሰባችን እንደ እርግማን ስለሚቆጠር ደግሞ ይሄን ኬታ መጣሹ ትባላለች አይደል አጥብ ቤተሰብ የማይፈልጋትም ባልም እንደዚህ አይነት ልጅ ስላለ ጥሏት ይሄዳል እንደ በጣም ማህበረሰቡ አሁን እንደዚህ ግንዛቤ ማስጨበጫ ነገር ተሰጥቶ ሰው ትንሽ አስተሳሰቡ ከመቀየሩ በፊት እንደ ትልቅ መርገም ነበር የሚቆጠረውና ይመስለኛል እንደዛ የሆነባቸው ጥለውታል በርግጠኝነትና ልጅ ያለን እኛ ጋር ራሱ ሲመጣ 5 አመት ምናምን እንደዚህ ገደማ ነው የነበረውና 9 አመት ሊሆነው ሲል ነው የሞተው እና ለረጅም አመት ኦክሲጅን ዲፔንደንት ነበር እናቱ አባቱ ማን እንደሆነ አይታወቅ እንዴት ጀመረው ከመጀመሪያው እንኳን ጀምሮ ህክምናውን በደንብ ለማስተካከል መቼ ጀምረው ሲወለድ ይሁን ምን ይሁን የሱን ታሪክ የሚነግር ይሄልና እና በጣም የሚያሳዝን ልጅ ቆንጆ ልጅ እና ያው ኒሞኒያ ነው የከደለው ብዙ ጊዜ ስፔሻል ኒድ የሆኑ ልጆች በኒሞኒያ አኒሚያ እንደዚህ ነው የሚሞቱትና በዛ ሞተ ካለው ኮኔክሽን በተደጋጋሚ ደግሞ ሰው አጠገቡ ከሆነ ያቃለ ይቶ በደንብ ያቃል በተደጋጋሚ እሱ ጋር ከሄድክ እኔኮ በበራቸው እንደዚህ ልፍ ካልኩ ነው ሪአክት ያደርጋል ካልገባው እንኳን ማለት ነው ሪአክት ያደርጋል እንደ ማልቀስ ነገር ይጀምራልና አረማሚ ኪሩቤል ያለቅስ ነው ነይ ይሉኝና ምንም ብቸኩል ገብቼ ሰላም ብየው ሄድ ነበር በጣም አታች ነበር የተለየ ፍቅርና ስሜት ነበር አሁን እሱን ዴኬሩን ኪሩቤል ዴኬር ነው ምንለው
ዴኬር ስንሰራ ወደፊት ንጋትም የምትባል ልጅ ነበረች እሷም እንደዚሁ ተጥላ ነው የተገኘችው ከባዱ እሱ ነው ባግራውንዳቸው ማወቅ አይቻልም ለመርዳትም ይከብዳል በጣም ከባድ ነው ስራው አሁን መስማትም መናገርም ማየትም የማይችሉ በጣም ብዙ ኬዞች ናቸውና እኛ ጋር ያሉት ሰውን እንደዚሁ በሙሉ ጤና ያለን ሰው በራሱ ማኔጅ ማድረግ ትንሽ ከባድ ነገሮች አሉት በተለይ ልጆች ማኔጅ ማድረግና በእንደዚህ አይነት ሁኔታ ውስጥ ሆኖ ደግሞ የባሰ ከባድ ይሆናልና ይሄን ነገር ማኔጅ የምታረጉበት ሲስተም በጣም ነው የሚገርመኝ እግዚአብሔር ይባርካቸው ሞግዚቶቹ በጣም ጥሩሽ ናቸው ቅኖች ናቸው ነርሶቹ ሐኪሞቹ ሁሉም እዛ ቤት የሚሰራው ልብስ የሚያጥበው ጽዳት የሚሰራው ምግብ የሚሰራው ሁሉም ለልጆቹ መልካሞች ናቸውና እነሱ ባያግዙ ባይተባበሩ እኛ ጀስት ፋሲሊቴት የማድረግን ዳይሬክሽን የመስጠትን እንጂ እነሱ ናቸው ሞር ስራውን የሚሰሩ ይሄ ስራኮ እንደ ደሞዝ ስለተከፈለሽ ብር ስለተከፈለሽ ብቻ መሰሪው ስራ አይደለም ከውስጥ ፍላጎት ይጠይቃል አይደለ የሆነ ሰባዊነት እንትን ይጠይቃል ይሄ ከሰባዊነት ከተያያዙ ጉዳዮች ያው ልጆቹን ሲያዩ ይራራሉ ያዝናሉ ጥሩሽ ናቸው ምክንያቱም እንደዚህ አይነት ስራ ለመስራት ቅንነት መልካምነት ኮሚትመንት መሰጠትን ይጠይቃል የነኚህ ነገሮች ስብስብ ነው እነኚህ ልጆች በዚህ ልክ ለመያዝ የረዳው ያገለገለን እሱ ነው ጥሩ ያ ለመጀመሪያ ጊዜ ዘነበ ወርቅ አካባቢ የስራሽ መነሻሽ ጅማሮሽ የሆነው መጀመሪያ ያነሳሽው ህፃን መጨረሻው ምን ሆነ ኦርፋኔጅ ነው ያስገባነው ያኔ ስራ ስላልጀመርኩኝ እሺ ኦርፋኔጅ ነው ገባው ቤተሰብ አግኝቶ ውጭ ሀገር ነው ሄደው ውጭ ሀገር ሄደ ከዛ በኋላ ያለውንም ነገር ባላቅ ጥሩ ደረጃ ላይ እስካሁን ይደርሳል የ20 ምናምን አመት ልጅ ይሆናል ብዬ አስባለሁ እስካሁን ጥሩ ስለ እናቶቹ እናውራ እስኪ እናቶቹም ደግሞ በጣም እንግዲህ በተለያየ ምክንያት ልጆቻቸውን ለብቻ የሚያሳድጉ በጣም በችግር ውስጥ ያሉ ወጥተው ለመስራት እንኳን ልጆቻቸውን አስቀምጠው ጥለው የሚሄዱበት የሌላቸው በዛው ላይ ልጆቻቸው በተለያየ ኬዝ ያለባቸው ናቸውና አንዱ እናንተ የምትሰሩት እነሱ ላይ ነው ያየነውም አለ እናቶች ጋር የፈጠራችሁት የስራ እድሎች ብዙ ነገሮችና ኬዞችና አንሳስኪ ከናቶች ጋር በተገናኘ እናቶቹም ልጆቹም በብዙ ችግር ውስጥ ነው የሚያልፉት እንደዚህ አይነት የጤና እክል ያለባቸው ልጆች ወጥተው ከማህበረሰቡ ጋር እኩል አይጫወቱ እንደውም አንዳንድ ጊዜ እናቶች በቃይጥ እንኳን ልጇን ፀሐይ ታሞቃለች የኛ ልጆች እኮ ወጥተው ፀሐይ ይደብቋቸዋል በዛ የተነሳ ከቤት ኪራይ ከአካባቢ አንዳንዶቹም ቤተክርስቲያን ጥግ ሸራ አድርገው የሚኖሩም አሉ ሽንት ቤት አከራይተዋቸው የሚኖሩ እናቶች አሉ በቃ ሽንት ቤት እንደዚህ የሚያልፍበት ሽንት ቤት እዚህ ጋር ሆኖ በዚህ ጥግ ላይ ተሰርቶ ያለ አይደለም የማይፈልግ ጥግ ቤት ተብሎ ስትገባ ስትወጣ ማታየው ፍለፊት ያልሆነ ነገር እንደዛ ሆኖ ተከራይተው የሚኖሩ እናቶች አይቻሉ እኛ ባህል አለን አይደል ቡና ከፈለና ተብሎ ጎረቤት ተጠርቶ ያለውን ተቋድሰ የቡና ቁርስ ተብሎ ቡና ጠጥተ ማህበራዊ ችግርን ሼር አድርገህ የግልንም ሼር አድርገህ መፍትሄ የምታገኝበት አንዱ ይሄ እሴታችን ነው ይሄ እሴት እንኳን ተካፋይ ሆኖ እነኚህ እናቶች ይሄ ልጅ ስላላቸው ማለት ነው እድር የላቸው ማህበር የላቸው አሁን ነው ይሄ ግንዛቤ ማስጨበጡ ነገር በሚዲያም በምንም ሲሰራ ትንሽ ሰው መቀበል የጀመረውና በብዙ ችግር ልጆቹም ያልፋሉ እናቶቹም ያልፋሉና በዚህ ከፋ ነገር ውስጥ ነው ያሉት ስለዚህ ትኩረት ይሄንን ችግር አጉልቶ ማሳየት ብቻ ሳይሆን እኛ የምንፈልገው ለዚህ ለተፈጠረው ችግር በተወሰነ መልኩ መፍትሄ ፈልጎ ያንን መፍትሄ ተጠቅሞ የሰዎች ችግር ተፈትቶ ህይወታቸው ተቀይሮ ማየት ነው የምንፈልገው እግዚአብሔር ይመስገን ቅድም ዞረን እንዳየነው እናቶች ልጆቻቸውን አስቀምጠው ስራ የሚሰሩበት ነገር አልነበረ እኛ ጋራ በዴኬር ልጆቹን ያስቀምጣሉ በቀን 3 ጊዜ ምግብ ይመገባሉ እሱ ብቻ አይደለም ፊዚዮቴራፒ ለሚያስፈልገው ስፒች ቴራፒ ለሚያስፈልገው እዛው እንደ ሆም ስኩል ነገር ለሚያስፈልገው በዴኬሩ ላይ ደግሞ መጠቀም ተንቀሳቅሰው ፊደል ጽፈው ቁጥር ቆጥረው የተለያየ አክቲቪቲዎችን ለሚያደርጉት ደግሞ ራሱን የቻለ ቅድም ያያችሁት ክፍል አለ ያንን ያደርጋሉ ስለዚህ እናትየው ልጇን እዚህ ጋር ተሰጥና እፎይ ብላ ደግሞ ምትፈትለዋ ትፈትላለች እጅ ስራ የሚሰራው እጅ ስራ ቃጫ ስራ የሚሰሩት ቃጫ ስራ ይሰራሉ ባልትና የሚሰሩት ባልትና ይሰራሉ ያንን ደግሞ ሰርተው ሲሸጥላቸው ምን ያመጣሉ በወር ገቢ ያገኛሉ በጣም ጥሩ እሺ ምን አተረፍሽበት አሁን በዚህ ስራች እንደዚህ አይነት ነገር ሲሰራ ሰላም ታገኛለህ የአይምሮ እርካታ ታገኛለህ እረፍት ታገኛለህ የሰው ችግር እየሰማ እንደው ምን ላድርግ የዚህ ሰው ችግር እንዴት ልፍታ ብለን ቸገራላል አንዳንድ ጊዜ አሁን ከመቸገር አልፌ መፍትሄ የሚያመጥ ሆኗል ይሄ ፕሮጀክት አንድ የሁለት ሰው አይደለም የብዙዎች እና ይሄንን ቁጭ ብዬ ሳስበው በጣም ደስ ይለኛል እዚህ ጋር ለመድረስ ብዙ ተደክሞ ነው ብዙ ወጣ ወረዶች አሉ ወደ ላይ ወደታች የሚያደርጉ እነኛን ሁሉ ተቋቁመን
አልፈን ስናይ በእውነት ለኔ ያተረፍኩት መንፈሳዊ እርካታ ነው ያንን ጥቅም አግኝቼበታል ጥሩ እንግዲህ ጊዜሽን ገንዘብሽን ኢነርጂሽን ብዙ ነገር ኢንቨስት አድርገሽበታልና እንደውም ቤትሽን ሁላ እንደሸሽም ሰምቻለሁ ብዙ ነገር ኢንቨስት አድርገሻል ብዙ ካንቺ ሆኑ ነገሮችን ወደ ማህበሩ አምጥተሻል የራስሽ ሆኑ ነገሮችን ወደዛ አምጥተሻልና ስለሱ ነገር ነው ምንድነው መሰለክ አንድ ነገር ውስጥ አንድ ኮሚትመንት ውስጥ ስትገባ ራስህ መጣል አለብህ እኔ ብዙዎቹን ሳይ ባለራይ ራሳቸውን የጣሉ ግን የምትለውን ነገር ጣል ማድረግ አለብህ ራስህን ለራስህ ቅድሚያ ያሰጥ ማለት ነው ማንኛውንም ነገር ቢሆን እና እንደዛ አድርገን ነው የሰራ ነውና ያው የኮቪዱ ሊገባ አካባቢ ነው ያው ብዙ ፈንዶቹ ሲቆሙ ያለህን የተወሰነ ትሄድበታል ካልጨመርክበት ደግሞ የትርፍ አይደለም ከዛም ብለህ አምጥተ ፋይናንሱንም ለልጆቹ የሚያስፈልገውንም ነገር ሴኩር ካላረክ ያለህን እየተጠቀምክ ያልቃልኩ ያልቅና የሆነ ቦታ ይቆማልና ያው እዛ ጋር ሲደርስ ሲቸግረኝ ምንም ማድረጋች እንደውም እግዚአብሔር ለኔ የሰጠኝ በቃ ለዚህ ብሎ ነው ያልኩት እኔ ምንም አልተሰማኝም ያ ነገር ሆነ ደስ አለኝ የሰዎችን ህይወት ማትረፍ በጣም የጨለማ ዘመን 4 አመት አሳልፈናል ቀላል አይደለም ከቤተሰብ ብር እየተበደርኩ ጓደኞቼ ያመጣው እዚህ ጋር የተደረሰ ያኔ በቃ ብዬ ምርር ብሎኝ ብታው ኖሮ ተዘክቶ እዚህ ጋር አይደረስም ነበር ያጋጠሙኝ ነገሮች ሁሉ ለኔ አስተማሪዎች ሆነው አልፈዋልና አንድ ጣሳ ወተት መግዛት ያቃተን ጊዜ ነበር በቃ ለሊቱን ያለቀስኩ ትራሴ ሁሉም ባበንባ ሆኖ አስሬ የጸለይኩ የተንበረከኩ የተነሳው እግዚአብሔርን አታይሞ ያንተ ልጆች አይደሉም ወይ ከእግዚአብሔር ጋር ቀጥታ እንዳወራ እንድነጋገር እድሉን ያገኘውበት ነው መቼስ ጠላት ሰውን ለማስጨነቅ ይሞክራል ግን ፍሬው መልካም ነው የሚሆነው ለበጎ ነው የሚሆነውና በዛ የተነሳ ነው ቀብለም የምከፍለው ሳጣ ልጅ ተቀበሉኝ ብዬ ለየቢሮ ደብዳቤ ጽፌ ነበር እነሱም የኛ የሥራ ጥራታችንን ትጋታችንን ስለሚያዩ ነው ሌላ መንገድ ፈልጉ ያሉ አይቀበሉንም ነበርና ያ ሁሉ እንግዲህ እግዚአብሔር ልንደርስበት ያሰበውን ነገር ስለሚያቅ እዚህ ጋር ደረሰን በዚህ ሁሉ ግን እግዚአብሔር አምላኬን እጅግ አርጌ አመሰግነዋለሁ ማለት ወዳለሁ ጥሩ አሁን እንግዲህ እንዳየነው በጣም ዘመናዊ ነው ክፍሎቹ መጸዳጃዎቹ ትንሽ ሌክዠሪ ነው እንደዚህ በጣም ጽድት አርገሽ እንድትሰሩ ያረጋሽ ነገር ምንድነው በዙሪያ ምን አስተያየት መጥቶልሽ ያቃል ብዙ ሰዎች አስተያየት ይሰጣሉ ምን ይላሉ እኔ ይሄን ነገር እንድሰራ ያነሳሱኝ ያለፍኩባቸው ነገሮች እንደገና ውጪ ሲሄድ ማያቸው ነገሮች ካለኝ ቅናት ለሀገሬም ካለኝ ቅናት የተነሳ ምንነውኛ ሀገር እንደዚህ በሆነው ሲሄድ ብዙ መዝናናት ቦታ ላይ አልገኝ just child care ሴንተሮች ማየት ፈልጋለሁ በተለይ ልዩ ፍላጎት ያላቸው ሆስፒታል ካለ እንደዚህ ዴይ ኬር ካለ የመሳሰሉ ትምህርት ቤቶች ካሉ ሄዳለሁ ማየት ፈልጋለሁ ልሰራም ያሰብኩትም አንደኛ እዚህኛ ሀገር ላይ እንደዛ አይነት ፋሲሊቲ የለም ሁለተኛ ብዙ ልጆች በዚህ ችግር አለ ግን ፋሲሊቴሽን ስለሌለ ያ ባለመኖሩ የተነሳ ነው ልጆች እኮ ቤት የተቀመጡት እንጂ ዴይ ኬር ቢሆን እኮ እናት በነፃ የምታገኝበት ነው አሁንኛ ጋር እንደሚያመጡት ታመጣለች ስራዋን ትሰራለች ያ ስለሌለ እዛ ግን በጣም ሃይ ስታንዳርድ ነው በጣም ሶፊስቲኬትድ የሆነ ሰርቪስ ነው የሚያገኙት እኛ ሀገር ዋይ ሀገራችንን አይመጥንም ይመጥናል በተለይ አሁን የደረስንበትን ስናይ ሀገራችንን ይመጥናል ይሄ ሰርቪስ መኖር አለበት ብዬ እኔ ጽኑ እምነት አለ በዚህ ልክ መሰራት አለበት ብዬ አምናለሁ እነኚህ ልጆች ደግሞ በጣም ሃይ ስታንዳርድ ያለው ኳሊቲ ሰርቪስ ያስፈልጋቸዋል በህይወት እንዲቆዩ በዚህ ልክ ሰርቪሱን ካገኙ የመታመም እድላቸው ይቀንሳል ረጅም እድሜ ይኖራሉ ጤነኛ ይሆናሉ አንዳንዶቹም እኮ ፕሮዳክቲቭ ይሆናሉ ለሀገራቸው ለራሳቸው ለቤተሰባቸው ለማህበረሰቡም ስለዚህ ትኩረት ተሰጥቶ እንደውም አቅም ያለው ሰው ከዚህ በላይ አቅም ያለው ሰው ይሄንን አይዲያ ወስዶ በየክፍለ ከተማው በክልል ሀገር አቀፍ ደረጃ ቢሰራ እኔ ደስ ይለኛል ሁሉ ጊዜ የሚረዳ ሰው ሲባል ጉስቁል ያለ የተበጫጨቀ ልብስ የለበሰ ምናምን መሆን የለበትም እና እንደዛ አይነቱ ሰርቪስ ሀገራችን መኖር አለበት ከዚህም የተሻለ መብዛት አለበት ብዬ አምናለሁ ጥሩ እሺ ሲስተር አሁን የተነሳችበትና አሁን ያለችበት አላማዋን ግቧን ወይም ደግሞ ይሄ ሰክሰስ መንገዷን እዛ እየደረሰች ነው ብለሽ ታስቢያለሽ እግዚአብሔር ይመስገን እግዚአብሔር ረድቶኝ አግዞኝ ከጎኔ አብረው የሚሰሩ የሥራ ባልደረቦች ሰጥተው ጥሩ ቅልብ ያላቸው በገንዘብም በሐሳብም የሚያግዙ ሰዎች ቦርዶች እነኚህ የሚደግፉና አለን ነፊል እግዚአብሔር ይባርካቸው ሆነት ጌታ አግዞኝ ረድቶኝ ይቀርኛል ወደፊት ራሱን የቻለ የስፔሻል ኒድ ዴይ ኬር ሴንተር ትምህርት ቤት ሆስፒታል እናስባለን ይሄ የተጀመረው የጊፍትድ ሃርት ሴንተር
ቤዝመንቱን ቀደም ዴኬር ልጆቹ የሚጠቀሙበት ያየነው ግራውንድ ፕላስቲክ ይሆናል ወለሉ 6 ይሆናል በዚሁ አጋጣሚ ይሄንን የሚመለከት ሀገር ውስጥ ከሀገር ውጭ ያሉ ኢትዮጵያውያኖች በሙሉ ቲሸርት አዘጋጅተናል አንድ ቲሸርት በ850 ብር 70,000 ኢትዮጵያውያን ቢገዛ በአገር ውስጥ ፈንድ ተሰርቶ ያልቃል ቤቱ ቲሸርቱ የት ነው የሚገኘው እኛ ጋር ነው የሚገኘው አሁን 30 ወይ 40 ወይ 50 ልጅ ነው የሚችለው ያ ቤትና በዛ ተገድበናል ሳንገደብ ሁሉንም እንድንደርስ እንሰራለን ለብዙዎች እንደርሳለን የረዳኝ ያገዘኝ ያቆመኝን እግዚአብሔርንና ያገዙኝ ሰዎች በሙሉ ስም በጠራ አንዱን ረሳና እንዳይቀየሙኝ ሁሉንም እጅግ አድርጌ አመሰግናለሁና ደርሻለሁ አሁን በጣም ውስጤ በጣም ነው የረካው በተለይ ሴቶቹ ላይ ልጆቹ ላይ በዴኬር ላይ የማየው ነገር ከጠበቁት በላይ ባጭር ጊዜ ትልቅ ለውጦችን ስላየሁባቸው ደስ ብሎኛል ለዚህም እግዚአብሔርን አመሰግናለሁ ይሄን ይመስላል ጥሩ እሺ ወደ አንቺ ልምጣስኪና እንደው ሞር ላይፍ ስታይልሽ ንገሪኝ ከዚህ ከማህበሩ ወጣ ብለ ሲስተር ምን አይነት ሰው ነሽ ላይፏ እንዴት ነው የምታሳልፈው ላይፍ ስታይሏ ንገሪኝ በጣም ተነስቼ ጸሎት ነው ማረጋው ኦኬ ወዴትም በሬንም ሳልከፍት የመኝታ ቤቴንም በር ሳልከፍት ጸሎት አረጋለሁ መጽሐፍ ቅዱሴን አነባለሁ ማነባቸው መንፈሳዊ መጽሐፎች አሉ እሱን አነባለሁ መዝሙር ሰማለሁ ያንን ሳላረግ በፍጹም አልወጣም ከቤት ሰላም አይሰማኝም ብዙ ቁርስ አልበላም ኦኬ በአብዛኛው ጊዜ በቀን አንዴ ነው የምበላው ያንን አደርጋለሁ ቸርች ላይ ብዙ ሳተፋለሁ ብዙ ኮሚቴ ውስጥ አለሁበት ቻሪቲ ሆኖ ድርጅቶች ላይ ቦርድ ሜምበር ነኝ ቮለንቲር ማድረግ በጣም በህይወት ያስደስተኛል በነፃ መስራት ከገንዘብ ጋር ያልተያያዘ ወደ ፈቅደ የምሰራው ነገር በጣም ያረካኛል ምንም ኤክስፔክቴሽን አይኖረው ሰዎችን ማገዝ መምከር በመችለው መርዳት በጣም ሆቢ ነው እንደሱ ነው በጣም ጥሩ እንግዲህ በትኩረት ለሴቶችና ለህፃናት ከ18 አመት በላይ የሰራ አሁን ደግሞ እንደዚህ ደረጃውን በጠበቀ መልኩ እየሰራ የሚገኝ ወደፊት ደግሞ ትልቅ ራዕይ ያለው ማህበር ነውና ስለጎበኘን ስላወራን አንቺንም ስለተዋወቅን እጅግ አርቀን እናመሰግናለን መታችሁ ስለጎበኛችሁ ስራችንን ለማህበረሰብ እንድናስተዋውቅ እድሉን ስለሰጣችሁ የስራውንም ልክ ስለተረዳችሁ በጣም ደስ ይለኛል እግዚአብሔር ይስጥልኝ አመሰግናለሁ በመጪው ታሳስ በፈረንጆቹ አዲስ አመት ምን አስበዋል እኛ ለርሶ አንድ ሐሳብ አለን ከማራኪው ጋር በአውሮፓ ለምን ድንቅ ጊዜ አብረን እናሳልፍም ፈረንሳይ ፓሪስ ጀርመን ፍራንክፈርት እንዲሁም ስዊዘርላንድ ዙሪክ ድንቅ ጊዜ ልናሳልፍ እኛ ቀጠሮ ይዘናል ታዲያ አብሮ መጓዝ ካሹ አሁኑኑ በዚህ ቁጥር ይደውሉ ቬጂታን ኢትዮጵያ ቱር ኤንድ ትራቭል